ማነው ምልክት ወደ ዓለም የመጣ የሕይወት እንጀራ የሆነው ክርስቶስ መሆኑ ገብቷቸው ሳይሆን እነዚህ ሰዎች የፈለጉት የነፍሳቸውን ፍላጎት እንዲያሟላ የነፍሳቸውን ፍላጎት እንዲሰጣቸው ምድራዊ ነገር ላይ አንቱ ለመባል በቃ በዛ ብቻ ተገላግሎ ለመኖር እንጂ ሕይወትን ፍለጋ አይደለም። ኢየሱስ የመጣው ሕይወትን ለመስጠት ነው። ይኸውላችሁ ዳቦ ካልሰጠ ይህን ነገር ካላደረገ የሕይወታችሁ ጌታ እንዳይደለ አርጋችሁ እያቆረፋችሁ ብትከተሉ በትክክል ኢየሱስ ገብቷችሁ አይደለም የተከተላችሁ። እሺ ሰላም ለእናንተ ይሁን ቅዱሳን፣ እንዴት ናችሁ? ዛሬም ጌታ የሰጠኝን የእግዚአብሔርን ክቡር የሆነውን ቃሉን አብረን እናያለን። የቃሉ ክፍል መነሻ ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 22 እስከ 27 ያለው ነው ማነበው። ግን የቃሉ መልእክት እስከ 60 ምናምን ድረስ ይቀጥላልና እኔ ግን ማነበው ከቁጥር 22 እስከ 27 ያለው ነው። እንደዚህ ይላል። በነጋው በባህር ማዶ ቆሞ የነበሩ ሕዝብ ከአንድ ጀልባ በቀር በዚያ ሌላ ጀልባ እንዳልነበረች ደቀ መዛሙርቱም ለብቻቸው እንደሄዱ እንጂ ኢየሱስ ከደቀ መዛሙርቱ ጋር ወደ ታንኳይቱ እንዳልገባ አዩ። ዳሩ ግን ሌሎች ጀልባዎች ጌታ የባረከው እንጀራ ወዳሉበት ስፍራ አጠገብ ከጥብርያዶስ መጡ። ሕዝቡም ኢየሱስ ወይም ደቀ መዛሙርቱ በዚያ እንዳልነበሩ ባዩ ጊዜ ራሳቸው በጀልባቸው ገብቶ ኢየሱስን እየፈለጉ ወደ ቅፍርናሆም መጡ። በባህር ማዶ ሲያገኙ መምህር ሆይ ወደዚህ መቼ መጣህ አሉት። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁ ስለጠገባችሁ እንጂ ስለ ምልክቶችን ስላያችሁ አይደለም። ለሚጠፋው መብል አትስሩ፣ ነገር ግን ለዘላለም ሕይወት የሚኖር መብል የሰው ልጅ ለሚሰጠው ስሩ፣ እርሱም እግዚአብሔር አብ አትሞታልና። እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ በዘመናት መካከል ብቻዬን ጻድቅ የሆንክ አንተ ሁልጊዜ ቅዱስ ነህ፣ በቃሊ ታማኝ ነህ። አሁንም ቃልን እንድትናገር በቃል እንድታስተምረን መንፈስ ቅዱስ በመካከላችን ክርስቶስን እንድትገልጥ ለኔ ለባሪያ ደግሞ የቃልን ደጅ እንድትከፍት ለሚሰሙ ጸጋን እንድሰጥ በኢየሱስ ስም እጸልያለሁ። ይሄን ቃል በሚሰሙት ሁሉ ላይ ለውጥን እንዲያመጣ እጅ እንዲገለጥ መንፈስ ቅዱስ ክርስቶስን ከፍ እንድታደርገው ጸለይን። ሁሉ ለክብር ይሁን አሜን። በሆነው በኢየሱስ ስም አሜን። የእግዚአብሔር ቃል ዛሬ ርዕስ አድርገን የምናየው 3 ርዕስ ነው ዛሬ መስጠት የምፈልገው። ኢየሱስን ለምን እንፈልገዋለን? አንደኛው ርዕስ ለምን በቃሉ ውስጥ በጣም ማድረግ ያለብን ነገር። ይሄን ቃል እግዚአብሔር ከሰጠኝ በጣም ቆይቷል። ቃሉን በመዘጋጀት ብዙ ቆይቻለሁ። እንግዲህ እግዚአብሔር የቃሉን ሐሳብ የቃሉን ፍቃድ በሕይወታችን ላይ ይገልጧል። ቃሉን በብዙ እስከ ማቀውና የእግዚአብሔርን ቃል በብዙ እስከሚረዳ ድረስ ሌላ ስብከቶችን በመስበክ ይህን ቃል አዘገየው። አሁን ግን ጌታ መንፈስ ቅዱስ ቃሉን በሙላት ይናገረናል። ስለዚህ አንደኛው ርዕሰ ኢየሱስን ለምን እንፈልገዋለን? ኢየሱስን ለምን እንከተለዋለን? ሁለተኛው ርዕሰ ኢየሱስን ለማየት ለምን እንወዳለን? ሶስት ርዕስ ነው ያለውና እዚህ ጋር የምናየው ገና የእግዚአብሔርን ቃል ስንመለከት ዮሐንስ ወንጌል ምዕራፍ 6 ላይ ኢየሱስ ክርስቶስ በምዕራፍ 5 ላይ ሽባውን ሰው ከፈወሰ በኋላ ማለት አይነ ስውር የሆነውን ሰው ከፈወሰ በኋላ ስለ ኢየሱስ ታላቅነት ስለ ኢየሱስ አምላክነት ግራ የገባቡት ፈሪሳውያንና ሰዱቃውያን ብዙ ክርክር በኋላ ኢየሱስ አሁን እዚህ ጋር አንድ ነገር ሲያደርግ ኢየሱስን ለምን እንፈልገዋለን? ለምንድን ነው የምንፈልገው? ኢየሱስን የፈለጉት የተከተሉበት ምክንያቶች ለምንድን ነው? ህዝቡ እዚህ ጋር ከላይ ከፍ ብሎ ስናይ 5000 ህዝብን ከዛ በላይ የሆነ ህዝብን ኢየሱስ መግቦ ነበረ፣ አብልቷቸው ነበረ። ኢየሱስ አጥግቧቸው ነበረ። ወደሱ የመጣውን ህዝብ ከቁጥር 1 ጀምራችሁ ስታዩት የእግዚአብሔር ልጅ ኢየሱስ ወደ ምድር የመጣበት ትልቁ ዓላማ የእግዚአብሔርን አብ ፍቃድን ለማድረግ እሱ አምላክ መሆኑን ያላወቁ ከእግዚአብሔር አብ ጋር የተጣላ ትውልድ ከራሱ ጋር ከተፈጥሮ ጋር የተጣላውን ትውልድ ሊያስታርቅ ነው የመጣው እንጂ ኢየሱስ
ስለ ምድራዊና የዚህ ምድር ሐሳብ ጋር ትውልድ ተጣብቆ እንዲኖሩ ለማድረግ አይደለም ወደዚህ ምድር ሲመጣ የመጣበት እነው። ይሄ ቃል እግዚአብሔር በዚህ ጊዜ እንድናገር ሲሰጠኝ ቃሉ ገና ሲጀምር ምን ይላል? ሰዎቹ ኢየሱስን ይፈልጉት ነበር። በነጋው በባህር ማዶ የነበሩ ብዙ ሕዝብ ከአንዲት ጀልባ በቀር ሌላ እንደሌለ አዩት። ኢየሱስን ይፈልጉ ነበር። እነዚህ ሕዝብ ኢየሱስን የሚከተሉ ሕዝቦች ለምንድን ነው የተከተሉት? ብዙ ሰዎች ተከትሏል። ከ120 በላይ በጣም ብዙዎች የተከተሉት ነበረ። የተከተለው ሕዝብ ደግሞ መዓት ሕዝብ ነበረ። ከዛ በላይ መግቧቸዋል፣ አብልቷቸዋል፣ አጥግቧቸዋል። ስለዚህ እነዚህ የጠገቡ ትውልድ ለምንድን ነው የተከተሉ? ለምንድን ነው ኢየሱስን ይፈልጉ የነበሩት? ፈለጉት ይላል ዘጋ። የፈለጉበት ምክንያት ለምንድን ነው? ለምን ፈለጉ? ለምን ተከተሉ? ምክንያቱ አንደኛ በበሽተኞች ላይ ያደረገውን ምልክት ስላዩት ነው የፈለጉት። ኢየሱስን የፈለጉበት ምክንያት ኢየሱስን ለምን ፈለጉ? ለምንድን በበሽተኞች ላይ ያደረገው? ቁጥር 2 ላይ ዘጋ ምዕራፍ 6 ላይ ቁጥር 2 ለምን በበሽተኞች ላይ ያደረገው ምልክት ስላዩ ብዙ ሕዝብ ተከተሉት ይላል። በሽተኞችን ስለፈወሰ ከደዌ ነፃ ስላወጣ ኢየሱስን ፈለጉት። የፈለጉበት ዓላማ ለዚህ ነበረ። ኢየሱስን የፈለጉት ዓላማ ይሄ ነው። በሽተኛ ስለተፈወሰ፣ ደዌ ነፃ ስለወጣ፣ በተለያየ አቅጣጫ የክርስቶስን ሐሳብና ፈለግን ኢየሱስን የሕይወታቸው አዳኝ አድርጎ ለማየት አይደለም የፈለጉት። ሁለተኛ ኢየሱስን የፈለጉበት ምክንያት እዚህ ጋር በጣም በሽተኞች ላይ ያደረገውን ምልክት ስላዩት። ኢየሱስን የሚፈለገው ስለፈወሰ ነው። ኢየሱስ የሚፈለገው ምልክት አድራጊ ስለሆነ ለዛ ነው ፍላጎታቸው የነበረው። ከዛስ በኋላ ሁለተኛ ኢየሱስን ለምን ፈለጉ? ጥቂት እንጀራና ዓሣ ስላበዛላቸው፣ ብዙዎችን ስለመገበ ወደ ዓለም የሚመጣ ነቢይ ነው በማለት ይከተሉት ነበረ፣ ይፈልጉት ነበረ። ጥቂት እንጀራ 5 የገብስ እንጀራና 2 ዓሣ አባዝቶ ስላበላቸው፣ ስለሆዳቸው ስለጠገበ ኢየሱስን ወደ ዓለም የመጣው ይሄ ነቢይ ነው ብሎ ይፈልጉ ነበር። ይህንንም ቁጥር 14 ላይ 14 እና 15 ላይ እንደዚህ ይላል። ከዚህም የተነሳ ብዙ ሰዎች ኢየሱስ ያደረገው ምልክትን ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣ ነቢይ ነው አሉ። በዚያ ምክንያት ኢየሱስን ያነግሱ ዘንድ ሊወጡና ሊነጥቁ እንዳሉ አውቆ ደግሞ ወደ ተራራ ብቻውን ፈቀቅ አለ። ስላበላቸው፣ ስላጠጣቸው፣ ሆዳቸውን በጣም ስላጠገበ ኢየሱስን ይፈልጉት ነበር። አንደኛው ርዕሴም በጣም አትኩራችሁ እንድሰሙ ኢየሱስን ለምን እንፈልገዋለን? እነዚህ ሰዎች ኢየሱስን የፈለጉበት ዓላማ በሽተኞችን ስለፈወሰ፣ በበሽተኞች ላይ ያደረገውን ተአምራት ስላዩ። ሁለተኛው ኢየሱስን የፈለጉበት ምክንያት ጥቂት እንጀራና ዓሣ አባዝቶ ስላበላቸው፣ ስላጠገባቸው፣ እንደገና ደግሞ ወደ ዓለም የሚመጣው ነቢይ ነው በማለት ይፈልጉት፣ ይከተሉት ነበር። ፍላጎታቸው ያ ነበረ። ስለዚህ ምክንያት ሊያነግሱ ይፈልጉ ነበር። ስለዚህ እንጀራ ስለበሉና ስለጠገቡ ይህንን ኢየሱስን የሚከተሉት ለዚህ ነበረ። ስለጠገቡ፣ ስለበሉ ወገኖች ከቁጥር እስከ 64 ድረስ ኢየሱስን የፈለጉት የተከተሉ ብዙ ሰዎች ሳይሆን ጥቂቶች እንደሆኑ መጽሐፍ ቅዱስ ይናገራል። እዚህ ጋር እነዚህ ግን የተከተሉበት ዓላማቸው ስለበሉ፣ በሽተኛ ስለተፈወሱ፣ ሆዳቸው ስለጠገበ ኢየሱስን ተከተሉት። ስለዚህ ቁጥር 22 ላይ ኢየሱስን እየፈለጉ ነበሩ። ቀደም ያነበብኩት ከ22 እስከ 27 ባለበት ቦታ ላይ ኢየሱስን እነሱ ይፈልጉ የነበሩት እዚህ ጋር ኢየሱስ አንድ ነገር ነው ያላቸው። ቁጥር 26 ላይ እንደዚህ ላይ ኢየሱስም መልሰው እውነት እውነት እላችኋለሁ የምትፈልጉ እንጀራ ስለበላችሁና ስለጠገባችሁ እንጂ ምልክትን ስላያችሁ አይደለም። ማን ነው ምልክት? ወደ ዓለም የመጣ የሕይወት እንጀራ የሆነው ክርስቶስ መሆኑ ገብቷቸው ሳይሆን፣ ኢየሱስ አዳኝነቱ ገብቷቸው ሳይሆን፣ የሕይወት እንጀራ የሚሆን ከዓለም ኃጢአታቱ መንፈሳዊ ሕይወታቸውን በተለያየ አቅጣጫ የሚመግበው ኢየሱስ ገብቷቸው ሳይሆን፣ በሚጠፋ
በዓለም ምድራዊ በሆነ ነገር ኢየሱስን ይፈልጉታል። ኢየሱስ አይፈውስም? አው ይፈውሳል። መለኮታዊ ፈውስ ኢየሱስ ያደርጋል። ደዌ ይፈውሳል? አው ይፈውሳል። እንጀራ ያጠግባል? አው ያጠግባል። ነገር ግን ኢየሱስን የምንፈልገው ለዚህ ብቻ መሆን የለበትም። ዛሬ ብዙ ሰዎች ወንጌልን ክርስቶስን መፈለግ ኢየሱስን የሚፈልጉ ስለበሉ ስለጠጡ ስራ ስለሰጣቸው ቤት ስለሰጣቸው ትዳር ስለሰጣቸው ምድራዊ ስኬት ስለበዛላቸው ኢየሱስን የሚከተሉ ሰዎች አሉ። ያ ከተከለከለ የሚያኮርፉ የህይወት መንገድ ሊያስተምራቸው ስሉ የማይፈልጉ አሉ። ኢየሱስን ለምን እንፈልገዋለን? ለምንድን ነው የምንፈልገው? ጌታ ሆይ በነጋው በባህር ማዶ ቆመው ሳለው ብዙ ሰዎች መጥቶ ጌታ ሆይ እየፈለግን ነበረ። ፍላጎታቸው ምን ነበረ? እንዴት ይፈልጉት ነበረ? የሚፈልጉበት ምክንያት ስለጠገቡ። እኔ አንድ እውነት ነግራችኋለሁ፣ ከኔ ጭምርም ስለበላን ስለጠገብ ሆዳችን ስለሞላ ኢየሱስን የምንከተል ከሆነ ተሳስተናል። ስለዚህ ኢየሱስ ጥቂት እንጀራና አሳ ስላበዛላቸው ይከተሉ ነበር ስለጠገቡ። ይህንን ኢየሱስ በሚሰጠው መልስ ነው የምናገኘው። ቁጥር 25 በባህር ማዶ ሲያገኙት መምህር ወደዚህ መቼ መጣ አሉት። ኢየሱስም መልሰው እውነት እውነት እልሃለሁ የምትፈልጉ እንጀራ ስለበላችሁና ስለጠገባችሁ እንጂ የሕይወት ጌታ ኢየሱስ አዳኝ ነው ነፍሳችንን ይመግባል ብለው ሳይሆን እንጀራ ስለበላችሁና ምን ስለጠገባችሁ ነው የፈለጋችሁ። በዚህ ዓለም ሚዲያ ላይ በዩቲዩብ ቻናል ለሚሰሙ ሰዎች ኢየሱስን ለምንድን ነው የምንፈልገው? ለምን ትፈልጊያለሽ? ለምን ትፈልጓለህ? ጓዳሽን ስለሞላ ስላጠገበሽ ስለበላሽ ስለጠጣሽ ብዙ ነገር ሲከስ ስለሆነ ከሆነ ሲሆን ስቃችሁ ብዙ እነዚህ ሰዎች የተከተሉት የህይወታቸው አዳኝ መሆኑ ገብቷቸው አይደለም፣ ስለጠገቡ ነው። ከመልሱ ነው የምናየው። እንጀራ ስለበሉ ስለጠገቡ ነው። ስለጠገባችሁ ነው የፈለጋችሁ። መልሶም እውነት እውነት እላችኋለሁ የምትፈልጉ እንጀራ ስለበላችሁ ስለጠገባችሁ ነው። ስለዚህ ኢየሱስ ይህን ካለ በኋላ በጣም የሚገርም ነገር ከቁጥር 27 በኋላ አንድ ነገር ነው ያላቸው። እንግዲህ የእግዚአብሔር ስራ እርሱ በላከው እንድታምኑ እንጂ አላቸው። እንኪያስ አይቶን እንዲያምኑ አንተ ማነ ምልክት ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉት። ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የመጣው የሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የወረደው ለዓለም ሕይወትን የሚሰጥ ነውና አላቸው። ስለዚህም ጌታ ሆይ ይህን እንጀራ ዘውትር ስጠን አሉት። ምድረ በዳ ላይ አባቶቻችን መና ሰጡ። ስለዚህ በምድረ በዳ ላይ አባቶቻችን በሉ። በእውነት አንተ መናን ከሰጠ ከሙሴ ትበልጣለህ ስሉ። መናን የሰጠ ሙሴ አይደለም እግዚአብሔር አብ ነው። ያላችሁ በጣም በዚህ ጋር አንድ ቃል መናገር ፈልጋለሁ። ብዙ ሰዎች ዛሬ እግዚአብሔርን የሚያገለግሉ በዘመናችን ያሉት ነቢያት ተቢዎች አንድ ነገር ይላሉ። ለሰዎች ተአምራት ያደረጉ፣ ለሰዎች የመገቡ፣ ለሰዎች የሆነ ነገር የሰጡ ራሳቸው ይመስላሉ። ይህን አድራጊው ኢየሱስ አይደለም። በኔ ምን ሆኖብሻል? በኔ ምን ተደርጎልሃል? ሰዎችን ይላሉ። ወደ ክርስቶስ ኢየሱስ አምላክ ሆኖ ራሱ እያለ ምን ነው? እኔ አይደለም የሚለው እግዚአብሔር አብ ነው መናን ያበላቸው። ኢየሱስ በዛን ጊዜ አንድ ነገር አላቸው። በጣም የሚገርመኝ ነገር ስለዚህ ጌታ ሆይ ዘውትር ስጠን አሉት። ይህን እንጀራ እንዳንጠማ ስጠን አሉት። ቁጥር 35 ላይ እንደዛ ኢየሱስም እንዲህ አላቸው፣ የህይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ቢኖር ከቶ አይራብም። በእኔ የሚያምን ሁልጊዜ ከቶ
አይጠማም። ነገር ግን አይታችሁ አላመናችሁም አላቸው። አብ የሚሰጠው ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣም ከቶ ወደ ውጭ አይወጣም አላቸው። በጣም እንድሰሙ ፈልጋለሁ። ይህን እንጀራ ስጠኝ። ወደ ዓለም የመጣው እውነተኛ እንጀራ እኔ ነኝ። ስለዚህ ወደ እኔ የሚመጣ ከቶ አይራብም አይጠማም ብሎ ኢየሱስ እዚህ ጋር በጣም ከነሱ ከሚጠብቁት ከሚያስቡት ከባህላቸው ውጪ በሆነ አመለካከት ሲናገር እነሱ የለመዱት ነገር አለ። ስጋዬን የበላ ያልበላና ደምን ያልጠጣ ከኔ ጋር ህብረት የለም ሲባል የሚያስጨንቅ ቃል ነው። ቅድም ተአምራት ስላዩ፣ ቅድም ድንቅ ስላዩ፣ ሆዳቸው ስለጠገበ ኢየሱስን ይፈልጉ የነበሩ እውነተኛ የመጣበትን ዓላማ ትክክለኛን ክርስቶስ ማንነቱን ወደዚህ ዓለም የመጣበት ዓላማ ሲናገር ጨነቃቸው። ለምን? ደም መጠጣት በአይሁድ እጅ ከባድ ነው፣ ነፍስ እንደመግደል ስለሆነ። ስጋዬን ያልበላ ይህን የተናገረው ስለ በሞቱ የሚሆነው ስለ ጌታ እራት እሱን በማወቅ የሚገኘው ዛሬ የሚፈውስ በህብረት በየቤተክርስቲያን ላይ የምንወስደው የጌታ እራት ብለ ደሙ ምሳሌና ስጋ ይህንን ነው። ይህንን የሚያደርገው ይህንም ያልወሰደ ይህን ያልተቀበለ ከኔ ጋር ህብረት የለውም። የሚያስጨንቅ ቃል ነው ብሎ ሁሉም ወደ ኋላ ተመለሱ ይላል። ስለዚህ ኢየሱስን 64 ድረስ ቁጥር 64 ድረስ ኢየሱስን የፈለጉትና የተከተሉ ገብቷቸው ሳይሆን የተከተሉት ቅድም ፈለጉ። ስለዚህ የተከተሉት ተአምራትን ምልክትን ከኢየሱስ በስተቀር ትልቅ ተአምራት የለም። መጽሐፍ ቅዱስ ላይ ትልቁ ተአምራት የሚባል የኢየሱስ ትንሣኤ ነው። የትንሣኤው ጀግና የመጣውን ኢየሱስን በማመን ሳይሆን የተከተሉት ገብቷቸው ሳይሆን ኢየሱስ የተናገረውን ቃል መንፈስ ነው፣ ሕይወት ነው። ስለዚህ ኢየሱስ የሚናገረው ቃል ለማመን የመንፈስ ቅዱስ እርዳታን እንጂ የሥጋ ዕውቀት መረዳት አያስችልም። ኢየሱስ የተናገረው ቃል ደምና ስጋ የመንፈስ ቅዱስ እርዳታ ምን እንደሆነ ባይገባቸው እንኳን ምን ማለት እንደሆነ አስረዳኝ ከማለት የሚያስጨንቅ ቃል ነው ብለው ሁሉም ወደ ኋላ ተመለሱ ይላል። ቁጥር 64 ድረስ ኢየሱስን የተከተሉት የፈለጉት ረሃባቸው ስለ ረሃባቸውን ስላስታገሰ ተአምራት ስላደረጋቸው ነው የሚከተሉት። ተአምራት ስላዩ ከዚህ የተነሳ ትምህርቱ ጠንካራ ስለሆነ የሚሰጠው የህይወት ትርጉም ያ የህይወት ትምህርት ስለጠነከረባቸው ሁሉም ተመለሱ ይላል። አንድ እውነት ጠይቃችኋለሁ። ኢየሱስን ለምንድን ነው የተከተልሽው? ኢየሱስን ለምንድን ነው የፈለግሽው? እኔ በጣም ገጥሞኛል። በአገልግሎት ዘመን ብዙ ሰዎች ኢየሱስን የሚከተሉ የሆነ ስራ ያጡ ስራ እስከሚሰጣቸው፣ ባል ያጠችው ባል እስከምታገባ፣ እንደገና ደግሞ በጣም የሚገርመኝ ነገር ምስት ያጣ ምስትን፣ ልጅን ያጣ ልጅን እስከሚያገኝ ድረስ፣ በረከትን ያጣ ይሄ ምድራዊ በረከት መንፈሳዊ በረከት አይደል እስከሚያገኙ ድረስ ኢየሱስን ይከተሉታል። ነገር ትክክለኛ ህይወት መንገድ ሲይዙ ዛሬ ይኸውላችሁ በምድረ በዳ መሰደት ጉስቁልና እንደ መርገም የሚቆጠርበት ዘመን ላይ ያለ ነው። ያ ከሆነ ዕብራውያን ጻፊ የተናገረው ስለ እምነት ጀግኖች እቺ ዓለም አልተገባችም፣ በዋሻ በምድረ በዳ ተቅበዘበዙ የሚሉት ተረግሞ ነው አይደለም። ለእውነት ቃል የኖሩት በዚህ ምድር በብዙ አቅጣጫ ላይ በብዙ ጎዳና ላይ ኢየሱስን በቃ ስለተከተላቸው ምድራዊ ነገር የሚበላ የሚጠጣ ያስፈልጋል። አዎ ይህንንም የእግዚአብሔር ቃልም ስናገር ኢየሱስ በቃሉ ላይ በተራራው ትምህርት መጨረሻ ላይ የማቴዎስ ወንጌል ምዕራፍ 6 ቁጥር 33 አካባቢ አስቀድማችሁ ጽድቁና መንግስቱን ፈልጉ ሌላው ይጨመራል። መፈለግ ያለበት ሰው ምኑ ነው ሲባል ጽድቅን፣ ህይወትን የሚሰጥ ክርስቶስን። ስለዚህ እነዚህ ሰዎች የፈለጉት የነፍሳቸውን ፍላጎት እንዲያሟላ የነፍሳቸውን ፍላጎት እንዲሰጣቸው ምድራዊ ነገር ላይ አንቱ ለመባል በቃ በዛ ብቻ ተገላግሎ ለመኖር እንጂ ህይወትን ፍለጋ አይደለም።
ኢየሱስ የመጣው ሕይወትን ለመስጠት ነው። ስለዚህ እስከ መጨረሻ ድረስ አልተከተሉትም እነዚህ ሰዎች። ብዙ ሰዎች አንዳንድ ሰዎች ሲኬስ ሲጠርጋቸው እናያለን። አንዳንድ ሰዎች ፍላጎታቸው ትዝ ይላቸዋል። ምድረ በዳ ላይ ከግብፅ ያወጣው ሕዝብ ከወጡ በኋላ መናን ሲያበላቸው፣ እግዚአብሔር ሲመራቸው፣ በደመና ሲመራቸው፣ የእግዚአብሔር ሕልውና በመካከላቸው እያለ እሱን እየተከተሉ ድንገት ፍላጎታቸው ሌላ ነበረ። ስጋ ሲሉ በሉና ለነፍሳቸው ክሳት ሆነ ይላል፣ ሞት ሆነባቸው ይላል። ወገኔ ኢየሱስን እየተከተልክ በዚህ ምድር ሀብትን ለማከማቸት ከሆነ ሞት ነው የሚሆነው፣ ሞት ነው የሚሆነው። ኢየሱስን ለምን እንፈልገዋለን? ለምንስ እንከተለዋለን? ስለዚህ ኢየሱስን በእውነተኛ መፈለግ፣ በእውነተኛ ሕይወት፣ እውነተኛ በሆነ አካሄድ ኢየሱስን የፈለጉት ማን ናቸው? ኢየሱስንስ ለማየት ለምን እንፈልጋለን? ይሄን ቃል ዮሐንስ ወንጌል ምዕራፍ 12 ላይ አንድ ቦታ ላይ ካነበብኩ በኋላ ቀጥታ ደግሞ ኢየሱስን ደግሞ የተከተሉ በእነዚህ መካከል ኢየሱስን ለምን እንደተከተሉ ኢየሱስ ማን እንደሆነ ገብቷቸው የተከተሉ ደግሞ ሰዎችን ሕይወት እንና ይፈልጋሉ። ዮሐንስ ወንጌል ምዕራፍ 12 ላይ እንደዚህ የሚል ቃል አለ። ኢየሱስን አንድ ነገር አለው። በጣም አልዓዛር ከሙታን ከተነሳ በኋላ ኢየሱስ ክርስቶስን እዛ ጋር ብዙ ሰዎች ኢየሱስን እዛ ጋር የተሰበሰቡ ሰዎች ነበሩ። ምዕራፍ 12 ላይ ዮሐንስ ወንጌል ላይ ግብዣ ከተዘጋጀ በኋላ ኢየሱስ በብዙ ተአምራት በብዙ ነገር እንዳደረገ ብዙ ሰዎች የተሰበሰቡ አይሁድ ከተለያዩ አቅጣጫ የተሰበሰቡ ሰዎች ነበሩ። ግን የግሪክ ሰዎች ኢየሱስን እንፈልጋለን በማለት ወደ ኢየሱስ መጥቶ ነበሩ። ዮሐንስ ወንጌል ምዕራፍ 12 ከቁጥር 20 እስከ 26 ያለውን ላንብበው። እንደዚህ ይላል። በበዓሉም ሊሰግዱ ከመጡት አንዳንዶቹ የግሪክ ሰዎች ነበሩና እነርሱም ከገሊላ ቤተሳይዳ ወደሚሆነው ወደ ፊልጶስ መጥቶ ጌታ ሆይ ኢየሱስን ልናይ እንወዳለን ብሎ ለመኑት። ፊልጶስም ሰምቶ ለእንድርያስ ነገረው። እንድርያስም ፊልጶስ መጥቶ ለኢየሱስ ነገሩት። ኢየሱስም መልሶ እንዲህ ሲል የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ላይ ወድቃ ካልሞተች ብቻዋን ትቀራለች። ብትሞት ግን ብዙ ፍሬ ታፈራለች። ነፍሱን የሚወዳት ያጠፋታል፣ ነፍሱን በዚህ ዓለም ላይ የሚጠላ ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለውበት አገልጋዬ ደግሞ በዛው ይኖራል። የሚያገለግለኝ ብሎ አብ ያከብረዋል። አሁንም ነፍሴ ታውካለች። ምንስ እላለሁ? አባቴ ሆይ ከዚህ ሰዓት አድነኝ። ነገር ግን ለዚህም ወደዚህ መጣው ይላል። እዚህ ጋር ኢየሱስን ብዙ እዛ ጋር ከቤተሳይዳ የተሰበሰቡ ሰዎች አሉ። ከይሁዳ በዓሉን ለማክበር በብዙ የተሰበሰቡ አሉ። በዚህ መካከል ደግሞ ኢየሱስ ያዳነውን ከሞት ያስነሳው አልዓዛርን ደግሞ ለመግደል ከአይሁድ የተመካከሩ የነበሩ አሉ። ለምን? ኢየሱስ ባደረገው ተአምራት ብዙ ሰዎች ኢየሱስን ስለተከተሉ። ግን ከግሪክ የመጡት ምን አሉ? ኢየሱስን ልናይ እንወዳለን ጌታ ልናይ እንወዳለን ብሎ ለፊልጶስ ነገሩት። ፊልጶስም መጥቶ ደግሞ ለእንድርያስ ነገረ። እነዚህ ለኢየሱስ ሲነግሩ አንድ ስንዴ ቅንጣት ምድር ላይ ወድቃ ባትሞት ብዙ ፍሬ ልታፈራ አትችልም። ስለ ሞቱ ልታዩ ትወዱኛላችሁ፣ ልትመለከቱ ትወዱኛላችሁ። የግሪክ ሰዎችን ይፈልጉት ነበር ለማየት ኢየሱስን ለማየት። ነገር ግን ስትሞት ብዙ ፍሬ አንዷ ስንዴ ወድቃ ምድር ላይ ወድቃ ብዙ ፍሬ እንደምታፈራ አሁን የሰው ልጅ ሊያከብር ሰዓት ደርሷል። ወዴት? እግዚአብሔርን አብ ኢየሱስ እንዴት ሊያከብር ነው? በሞቱ ሊያከብር ነው። ኢየሱስ በሞቱ ይሄንን ዮሐንስ ወንጌል ምዕራፍ 17 ላይ ይናገራል። ልጅ ሊያከብር ሰዓት ደርሷል። ዓለም ያየ ባንተ በዘንድ በነበረው ክብር እንዲሁ አክብረኝ ነው። ኢየሱስ ሞቶ በምድር ላይ 3 ቀን እንደገና ሞትን ድል አድርጎ በመነሳት አንድ እውነት ነግራችኋለሁ። በመነሳት ብዙዎችን ሞቶ ብዙዎችን እንደሚያድን በመነሳ ብዙዎችን እንደሚያስነሳ። ስለዚህ ሊያዩ ይወዱኛል። ለሞት ነው ሞቼ ብዙዎችን ይታደጋሉ በሞቱ።
ኢየሱስን ለማየት ለምን እንወጣለን? በእውነት ልንከተል ነው ለማየት የምንወጣው? አንዳንድ ጊዜ እንደዚህ የሚባል ጸሎቶች አሉ። ጌታ ሆይ ላይ እወዳለሁ፣ ራስን ግለጥልኝ። ራሱን እሱን እንዲገልጥ እሱን ለማየት የምንወደው ለማየት ወዳለሁ። ከኔ ሙቱ፣ ማንነታችሁን ተው እያለ ነው ኢየሱስ። ልሞት ነው፣ ሞቼ ብዙ ፍሬ ላፈራ ነው፣ ብዙዎችን ልታደግ ነው። ስለዚህ እሱን ለማየት መውደድ፣ እሱን ለማየት መናፈቅ፣ እሱን ማየት ፈልጋለሁ። ጌታ ሆይ በቃ አንተን ማየት ፈልጋለሁ፣ ክብሬን አሳየኝ። ለማየት መሞት እጅግ ወሳኝና ወሳኝ ነው። እጅግ ወሳኝና ወሳኝ ነው። ስለዚህ ኢየሱስን ለመከተል ኢየሱስን ለማየት ፍላጎታችሁ እንዲያሳካላችሁ ነው። ይሁን እንጂ በትምህርቱ ውስጥ ታውቃላችሁ እውነት መገለጥ ስላገኙ ወይ ትምህርቱ በጣም ስለማረካቸው ወይ ኢየሱስን በጣም ደስ ስለታሰኛቸው ለዛ አይደለም ኢየሱስን የተከተሉት። ወደ ኋላ ተመለሱ እንጂ እስከ መጨረሻ አልተከተሉትም። በጣም ልነግራችሁ ወዳለሁ። ኢየሱስ አንድ ነገር አለ። ወደ ኢየሱስ የሚመጣ ምን አይነት ሰው ነው? ኢየሱስ አንድ ነገር ኢየሱስ በእውነት የሚፈልጉት የሚከተሉ ምን አይነት ሰዎች ናቸው? ኢየሱስን በእውነት እነዚህ ሁሉ ለመብል ስለመጡ፣ እነዚህ ሁሉ ለስኬት ለምድራዊ ስኬት ስለመጡ፣ እኔ አንድ እውነት ነግራችኋለሁ። በጣም በዚህ ቃል መሰረት ኢየሱስን ለምንድን ነው የምንፈልገው? ለምን ለማየት እንወዳለን? ፍላጎታችን እንዲያሟላ። አንዳንድ ጊዜ ጸሎታችን እኮ እሱ የሚፈልገው ሳይሆን እኛ የምንፈልገውን እንዲያደርግልን ነው። የምንፈልገውን ካላደረገ እናኮርፋል። ጌታን ለማየት ፈልጋለሁ። በጣም ብዙ ሰዎች ጌታን ማየት ፈልጋሉ፣ ጌታን መመልከት ፈልጋሉ፣ ጌታን ማየት ፈልጋሉ። ግን ጥቂት እግዚአብሔር አንዱን አድርጎ ሳያመሰግኑ ሌላ እንዲያደርግላቸው ይፈልጋሉ። ኧረ እባካችሁ ኢየሱስን መከተል ምን ማለት እንደሆነ ልናይ ፈልጋለሁ። ኢየሱስን የሚከተሉት ኢየሱስን በእውነት የሚከተሉት ምን አይነት ሰዎች ናቸው? አንደኛ የሰማይ አባት ወደ ኢየሱስ የሳባቸው ብቻ ናቸው። ይህንን ዮሐንስ ወንጌል ምዕራፍ 6 ላይ እዛ ጋር እናያለን። ዮሐንስ ወንጌል ምዕራፍ 6 ላይ ኢየሱስ ቃሉን በጣም እያየን ልንሄድ ፈልግ ቁጥር ከ45 እስከ 40 ከ43 እስከ 45 ድረስ እንደዚህ ይላል። ኢየሱስን በእውነት የሚከተሉ ምን አይነት ሰዎች ነው? የሰማይ አባት ወደ ኢየሱስ የሳባቸው በስተቀር እግዚአብሔር አብ ያልሳባቸው በስተቀር ኢየሱስን ሊከተሉ አይችሉም። እንደዚህ ይላል። ላንብበው ከ43 ጀምሮ። ኢየሱስ መልሶ አላቸው፣ እርስ በራሳቸው አታንጎራጉሩ። የላከኝ አብ ከሳባቸው በቀር ወደ እኔ ሊመጣ የሚችል የለም። እኔም በመጨረሻው ቀን አስነሳለሁ። ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢዩ ተጽፏል። እንግዲህ ከአብ የሰማው የተማረ ሁሉ ወደ እኔ ይመጣል። ይሄ ነቢዩ ኢሳይያስ ልጆችሽ ከኔ የተማሩ ይሆናሉ የሚለውን እዚህ ጋር አምጥቶ ሲናገር ወደ ኢየሱስን የሚከተል ሰው ኢየሱስን የሕይወቱ አዳኝ አድርጎ በትክክል መከራው በዚህ ምድር ያለው ተጽዕኖ አልፎ ኢየሱስን የሚከተል ምን አይነት ሰው ነው? እግዚአብሔር አብ ወደሱ የሳበኝ ነው። ይሄው ዮሐንስ ወንጌል ምዕራፍ 6 ቁጥር ከ43 እስከ 45 አንብቡ። እግዚአብሔር አብ ወደ እኔ ከሳበው በስተቀር ሊከተለኝ ማንም አይችልም። ለእንጀራ የምንከተል ከሆነ ኢየሱስን እንከተላለን፣ ውሸት ነው። አንድ እውነት ነግራችኋለሁ። እንደ ወደኋላ እዚህ ጋር ሲመልስ ትዝ ይላችኋል። ኢየሱስን የመጣበትን ዓላማ ሊያስተው ማቴዎስ ወንጌል ምዕራፍ 4 ላይ ዲያብሎስ ራሱ በምድረ በዳ ሲፈትነው ይሄንን እስቲ አንተ የእግዚአብሔር ልጅ ነኝ ትላለህ? ዛሬ እኮ እንደዚህ አይነት አስተምሮች ናቸው ትውልድን ግራ ያጋቡ። ልጅ ነኝ ትላለህ፣ ይሄንን ድንጋይ ዳቦ አድርገህ ልክ ዘዳግም ምዕራፍ 8 ላይ ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል። ጌታን አምላክ መፈለ። ስለዚህ አንድ ነገር ነው ደግሞ ያለው፣ ይኸውላችሁ ዳቦ ካልሰጠ
ይህን ነገር ካላደረገ የህይወታችሁ ጌታ እንዳይደለ አርጋችሁ እያኮረፋችሁ የምትከተሉ በትክክል ኢየሱስ ገብቷችሁ አይደለም የተከተላችሁ። በትክክል የህይወታችሁ አንዳንድ ሰዎች የሚጸልዩት የሚጾሙት ፍላጎታቸው እንዲሟላ ነው። ህይወታቸው አዳኝ መሆኑን ገብቷቸው አይደለም። ካልገባን የምንከተለው ፍላጎታችን እንዲያሟላ ከሆነ ስለ ኢየሱስ አልተረዳንም። በጣም ክርስቶሎጂ ትልቅ ትምህርት ነው ስሙ። አልተረዳንም። ከዛስ በኋላ ዲያብሎስ አንድ ፈተና ሌላ መጣ። አጠቃላይ የዓለም ሀብት ብልጽግና ሁሉ በእጄ ናቸው፣ ይህ ሁሉ ለሚወዳቸው እሰጣለሁ፣ ወድቄ ብሰግድልኝ። የሚወዳቸው ፍላጎታቸው ሳይሆን እንደ ክብሩ የሚሰጥ እኮ ጌታ ነው። ወድቄ ብሰግድ ጌታ አምላክ ስገድ ለእርሱ ብቻ አምልክ ተብሎ ተጽፏል አለ። ጌታን የምትከተሉት ብልጽግና ስለምታገኙ፣ ሀብት ስላገኛችሁ፣ ዛሬ መኪናን እየቀያየራችሁ ሌላ ምስኪኑን ድሃውን የምታማልሉ፣ ጌታን መከተል ይሄ ነው ብላችሁ ስለ ብርና ሀብት ወርቅ የምትሰብኩት፣ ዛሬ ኢየሱስን የምትፈልጉት ፎቅ ለመደራረብ ያከማቸውን ሰዓት በላ እንዳትሞት ኢየሱስ የህይወት ጌታ መሆኑን አውቀህ ትፈልግ፣ ተከተለው። ስለዚህ ሌላው ኢየሱስን የሚከተሉት ምን አይነት ሰዎች ናቸው? ሁለተኛ ህይወት ሰጪ መንፈስ ቃሉ የሚያበራላቸው ናቸው። ህይወት ሰጪ መሆኑ ኢየሱስ ህይወት ሰጪ መሆኑ ኢየሱስ አዳኝ መሆኑን ቃሉ የሚያበራላቸው ሰዎች ብቻ ኢየሱስን ሊከተሉ ይችላሉ። ይሄንንም ቁጥር 60 ላይ ላንብበው። እንደዚህ ይላል፣ ከደቀ መዛሙርቱ ብዙዎች በሰሙት ጊዜ ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል አሉ። ኢየሱስ ግን ደቀ መዛሙርቱን ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህን ያሰናክላቸዋልን? እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲመጣ ብታዩ እንዴት ይሆናል? ህይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ህይወትም ነው። ከዛስ ነገር ግን ከናንተ የማያምኑ አሉ። ኢየሱስን የማያምኑ እነማን እንደሆኑ አሳልፎ የሚሰጥ ማን እንደሆነ ከመጀመሪያ ያውቅ ነበረ። እዚህ ጋር ኢየሱስ ህይወት ሰጪ መንፈስ ቅዱስ ቃሉን ያበራላቸው ሰዎች ካልሆኑ ኢየሱስ ሊከተል የሚችል የለም። ስለዚህ ኢየሱስ እዚህ ጋር ይሁዳ አሳልፎ እንደሚሰጥ፣ ሌባ እንደነበረ ያውቅ ነበር። ኢየሱስ ያውቅ ነበረ። ሌላው ሶስተኛ ነጥብ ኢየሱስ የዘላለም ህይወት ቃል ያለው መሆኑን ያመኑ ያውቁታል። ያመኑ ብቻ ይከተሉታል። እነማን ናቸው? እነዛ ኢየሱስን የሚከተሉ ቁጥር 68 እስከ 69 እንደዚህ ይላል። ሲሞን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ህይወት ቃል አለህ፣ እኛስ አንተ ክርስቶስ ሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናል ብሎ መለሱለት። ያውላችሁ እነዛ ሸሹ። 12ቱን የቀሩትን ኢየሱስ እንደዛ እናንተስ ልትሄዱ ትወዳላችሁ? ሂዱ አላቸው። አረ ካንተ ወዴት እንሄዳለን? እነ ጴጥሮስ ሲከተሉ እንዴት እንደተከተሉ ያውቃል። አንተ የህይወት ቃል አለ፣ አንተ የዘላለም ህይወት ቃል አለ። ሃሌሉያ! ኢየሱስ የዘላለም ህይወት ቃል አለ። ህይወት ቃል እንዳለ ገብቶ ከተረዳ እነ ጴጥሮስ ስላበላቸው አይደለም የተከተሉት፣ ስላጠጣቸው አይደለም፣ ስለጠገቡ ደዌ ስለተፈወሱ አይደለም። ይኸውላችሁ ምድራዊ ነገር ካስፈለገ አሳ አጥማጆች ነበሩ። መረቦቻቸውን መርከባቸውን እዛ ጋር ጀልባቸውን ሁሉን ጥሎ ነው የተከተሉት። ገቢ የሚያስገባው ብዙዎች ቀራጮች ነበሩ። በጣም ብዙ ነገር ማግኘት የሚችሉትን ጥሎ ነው
የህይወት ጌታን ተከተሉ። ይኸውልህ ጥለህ ካልተከተልክ እዚህ ጋር መተህ እንደ ይሁዳ ሌባ ነው የምትሆነው። ዛሬ ሌብነት ነው ያስቸገረ ኢየሱስን የሚከተል ትውልድ ሳይሆን። ጴጥሮስም ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ህይወት ቃል አለህ። እኛ አንተ ክርስቶስ ሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናል ብሎ መለሰለት። ኢየሱስም እኔ እናንተን 12ቱን የመረጥኩት እኔ አይደለሁምን? ከእናንተም አንዱ የዲያብሎስ ልጅ ነው ብሎ መለሰ። በጣም ሕያው የእግዚአብሔር እነ ጴጥሮስ አንተ ሕያው የእግዚአብሔር ቃል የእግዚአብሔር ልጅ ነህ። አንተ ካንተ ወዲህ ማን እንሄዳለን? አንተ የዘላለም የህይወት ቃል አለህ። የተከተሉ ኢየሱስን እነዚህ እግዚአብሔር አብ የሳባቸው በምድራዊ ነገር የማይለኩ ስለበሉ ኢየሱስን የማይለኩ በሙላትና በጎደሎ የማይለኩ አዳኝነቱ መድኃኒት መሆኑ የህይወት ፈውስ መሆኑ ህይወትን የሚፈውስ መንፈስን የሚያረካ ከእስራት የሚፈታ ነፃ የሚያወጣ ከኃጢአት የሚያነጻ ከዘላለም ቅጣት የሚያድን መሆኑን አውቁ እነ ጴጥሮስ ተከተሉ። ለምን ተከተልከው? ሌላው ኢየሱስን በእውነት የሚፈልጉት ምን አይነት ሰዎች ናቸው? ሌላው ኢየሱስን ለማየት ለምን እንወዳለን?